ዛሬ እናንተ ቤታችሁ ውስጥ ናችሁ፣ ነገ ደግሞ የቀብር ነዋሪዎች ትሆናላችሁ። አንተ በጤንነት የተሰለልክ ሆይ የሞት አላየህምን? ያለ በሽታ አንተ በቆይታ ርዝመት የተሰለልክ ሆይ አላየህምን? የተወሰደ ያለ ህመም በአላህ ይሁንብኝ ቀብር ውስጥ ብቻህን ታድራለህ። ጉንጭህን አፈር ያገኘዋል፣ ትሎችም ስጋህንና አጥንትህን ይወጫጭቁታል። ከሥራህ ጋርም ትገናኛለህ። ካንተ በፊት በሞቱት ተገሰጽ፣ በጌታ የሆነብኝ ትጸጸታለህ። በጌታ የሆነብኝ ሰላትህን በመተውህ ትጸጸታለህ። በጌታ የሆነብኝ ትጸጸታለህ፣ ሰላትህን በመተውህ ትጸጸታለህ። ጊዜህን በማባከን ጸጸት ግን አይጠቅምህም። በእርሱ ውስጥ ያስታወሰን ሰው የሚገሰጽበትን ዕድሜ ያላቆያችሁምን? አስጠንቃቂ መጥቶላችሁ አላስተባበላችሁም? ስለዚህ ቅመሱት፣ ለበደለኞች ምንም ረዳት የላቸው። በእርሱ ውስጥ ያስታወሰን ሰው የሚገሰጽበትን ዕድሜ ያላቆያችሁምን? አስጠንቃቂ መጥቶላችሁ አላስተባበላችሁም? ስለዚህ ቅመሱት፣ ለበደለኞች ረዳት የላቸውም። ተሰነቅ፣ ለዚያ ቀሮት ለሌለው ሞት የባሮች ቀጠሮ ለሆነው። ምንም ያህል ብትወነጅል በሕይወት እያለህን ቶብት። ከመተኛትህን በፊት ንቃ፣ ትጸጸታለህ። ትጸጸታለህ ያለ ስንቅ ከሄድ። ፈጣሪ በሚጠራ ጊዜ ምድለ ቢስ ትሆናለህ። ያስደስትሃል የሰዎች ጓደኛ ሆነ እነሱ ስንቅ ኖሯቸው አንተ ያለ ስንቅ ስትሄድ። ዘይድ ኑመይሪ እንዲህ ይል ነበር፣ ሞት የሚመጣበትን ጊዜ አውቄ ቢሆን ኖሮ በሐዘንና በጭንቀት ጠብቀው ነበር እስኪመጣብኝ ድረስ። ታዲያ እንዴት ሊሆን ነው ሳላውቀው? ታዲያ እንዴት ሊሆን ነው እኔ ሳላውቀው? በጠዋት ይምጣ በማታ የመጨረሻ ንግግሬ ልብ የምትለኝ ከሆነ አንተ በሁኔታ ደስተኛ ነህ? አንተ ዝግጁ ነህ? ሞት ቢመጣ ዛሬ ዝግጁ ነህ? አንተ በጥሜት ላይ የዘወተርክ ዝንጉ ሆይ ነገ ባንተ ላይ ጥሪ ይደረጋል። ኢብኑ አባስ ረዲየላሁ ዐንሁ እንዲህ ብሏል፣ ሰለላሁ ዐለይሂ ወሰለም ለአንድ ሰው ሲመክሩ ሰማው። አምስት ነገሮችን ከአምስት ነገሮች በፊት ጠብቅ። ወጣትነትህን ከእርጅና በፊት፣ ጤንነትህን ከህመም በፊት፣ ሀብትህን ከድህነትህ በፊት፣ ትርፍ ጊዜህን ከመጠመድ በፊት፣ ሕይወትህንም ከመሞትህ በፊት። አንተ በሚመች ጊዜ ላይ ነህ። አንተ በሚመች ጊዜ ላይ ነህ። የቀረውን አስተካክል። ይቅር ይባልልሃል፣ ያለፈውም የቀረውም። ካልሆነ ግን ባለፈውም በቀረውም ትያዛለህ። መቼ ነው የሕይወትን ዋጋ የምናውቀው? ሞትን ስናየው የሕይወትን ዋጋ እናውቃለን። ያኔ እንጠራለን፣ መልስ አይሰጠንም። አላህን ፍሩ የአላህ ባሮች፣ አላህን ፍሩ የአላህ ባሮች። ባለፈው ተገሰጹ፣ ከዘመናትን ባለቀው የሞትን ድንገተኝነትን ፍሩ። አላህ በሞትና በሰከራቱ ላይ ያግዘን፣ በቀብርና በጽልመቱ ላይ የቂያማ ቀንና ጭንቀቱን። አላህ ሆይ ከቀናቶች ሁሉ ደጉን አንተ የምናገኝበት አድርገን። ጌታችን ሆይ ነፍሳችንን በድለናል፣ ካልማርከን ካላዘንክልን ከከሳሪዎች እንሆናለን።